ታሪኬን ቀያሬ ውበት ማንነቴ እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም። ጭራሽ አላቃቸውም። በኦርቶዶክስ መዝሙር እኔ በህይወት ልል የምችለው ሂጃብ ባለማድረግ አፍራለሁ እና ደግሞ ይህ የሚያኮራ ነገር አይደለም። ምክንያቱም ወንድሞች እህቶች፣ ሁላችሁም በዓለም ላይ ያላችሁ እንግዲህ ያው መካነ ሰላም ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ። ከመካነ ሰላም አንድ ነገር ተደውሎ ተነግሮኝ ነው። ያ ምንድን ነው? አግተው ይዘውት የሄዱት ወንድም ነበረ ፋኖቹ። ልጆቻችን ባስታጠቁት መሳሪያ ነው እየሞትን ያለነው ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። ሐዘኑን አታክብድበት። አንተ ለቅሶ ልትደርስ የርኮኮ ሐዘኑን ልታቀል ነው። አናቷ ላይ ይደረጋል። እባቦች ይመጡልሻል፣ ይልሱና ዝም ብለሽ ተኝ ነው መተለ እንዴት ተኛለው እንዲየቀፈፈኝ ዝም فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ከዛም አልፎ ደግሞ በመካነ ሰላም እንግዲህ አዲስ የተሰማ መረጃዎች አሉ። እነሱን በጋራ እንመለከታለን። ከመጮም በላይ ግን ይሄ ቪዲዮ ለሙስሊሞች ሼር ሊደረግ ይገባል ኢንሻአላህ። እጅግ በጣም በሚያሳዝን ሁኔታ እንግዲህ ከሮዚ ጋር ተያይዞ ሮዚ ከፍራለች። እንግዲህ በመዝሙር እየሰራች ነው። የተለያዩ ቪዲዮዎች ሲለቀቁባት ነበር። አንዳንድ ፎሎወር እንዲሁም ደግሞ ላይክ ጠሞች ሰዎች ማለት ነው የሰው እንግዲህ ውድቀት የሚያስደስታቸው በዛ ደረጃ ሮዚ ምላሽ ሰጥታለች። ከራሷ አንደበት እንግዲህ ኢንሻአላህ ምን ሰማ ይሆናል። እንዲሁም ደግሞ ዱዓም ጭምር እንድታደርጉልኝ ብላ መልእክት አስተላልፋለች። ከዛም አልፎ ደግሞ እንግዲህ በመካነ ሰላም እጅግ በጣም የሚያሳዝን ነገር አዲስ ነገር ተሰምቷል። አንድ ወንድማችን እንግዲህ በባለፈው በአሊሞቻችን ሞት ኬዝ ማለት ነው የነሱን ጀናዛ ለማንሳት ሲሄድ እሱን አግተውት እንግዲህ 1 ሚሊዮን ብር እየጠየቁ እንዳሉ ተነግሯል ማለት ነው። በጣም እጅግ ያሳዝናል። ፋኖች እንግዲህ እንደዚህ አይነት የአጸያፍ ተግባር እንዲሁም ደግሞ ሌብነታቸውንም ጭምር እንደጀመሩ የሚያሳይ ነው። ከዛም አልፎ ደግሞ የመካነ ሰላም ነዋሪዎች ቅሬታም እያቀረቡ ይገኛሉ ማለት ነው። እኛው ባስታጠቀን መሳሪያዎች ነው እንግዲህ ወንድሞቻችን አሊሞቻችን ሼኮቻችን እየተገደሉ ያሉ የሚሉ መረጃዎችም እያወጡ እንዲሁም ደግሞ ቅሬታቸውን እያሰሙ ይገኛሉ። ይህ ማለት ነው በሳውዲ በተለያዩ ሀገር ላይ ኖሯችሁ ፋኖን የምትደግፉ አላችሁ። አሁንም ከዛ ድርጊታችሁ ተቆጠቡ። እንግዲህ ዘረፋቸውን ለማካሄድ ነው፣ የራሳቸውን አላማ ለማካሄድ ነው። ያን ነገር ጥንቃቄ አድርጉ። ለነገ ቀብራችንም አይጠቅመንም። ጥንቃቄ እናድርግ። ነገር ግን አንዳንድ እንግዲህ በኮመንት አሁንም የምትደግፉ አላችሁ። በጣም እጅግ የሚያሳፍር ተግባር ነው። ወላሂ ከእናንተ የማይጠበቅ ፋኖ ሙስሊምን አይበድልም እያላችሁ ይሄ አቢሴራ ነው ትላላችሁ። እዚህ አላህ ልንፈራ ይገባል። ያ ጀማ ይሄን ቪዲዮ ከመጪውም በላይ ሼር እያደረግን ለብዙዎች ትምህርት ይሆናሉ። የተለያዩ ኡስታዞች የሚያስተላልፉት መልእክት አለ፣ በጋራ እንመለከታለን። ቀጥታ ወደ ቪዲዮ አለፍኩላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ ሁላችሁም በዓለም ላይ ያላችሁ እንግዲህ ያው መካነ ሰላም ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ። አሁን ይህን ቪዲዮ ለመስራት ያሰብኩት ከመካነ ሰላም አንድ ነገር ተደውሎ ተነግሮኝ ነው። ያ ምንድን ነው? አግተው ይዘውት የሄዱት ወንድም ነበረ ፋኖቹ መስጂዱን በከበቡ ወቅትና ሰዎችን በገደሉበት ወቅት 5 ሰዓት ከሌሊቱ 5 ሰዓት አካባቢ ከሟች ቤተሰብ ውስጥ ሬሳ አነሳለሁ ብሎ የሄደውን ሰው መሐመድ የሚባል ግለሰብ ይዘውት ሂደዋል። እስካሁን ድረስ አልመለሱም። አሁን ያው አባይ በረሃ ላይ አግተውት እንደያዙት ነው ያለው እና ቤተሰብ ልጃቸውን እንዲመልስላቸው ሲጠይቅ 1 ሚሊዮን ብር ካላመጣችሁ አንለቀውም የሚል ጥያቄ ጠይቀዋል። እና ኢንሻአላህ ሌሎችን ቪዲዮዎች አካውንት ያለበት ምናምን መለቀቁ አይቀርም። ግን ይሄን መረጃ ላድርሳችሁ ብዬ ነው። ራሳችሁን አዘጋጁ ማለት ነው፣ ወንድማችንን ለማስለቀቅ ማለት ነው። ኢንሻአላህ በመጡበት ደግሞ የምንመልስበት ጊዜ ግን ቅርብ ነው። ኢንሻአላህ ዝም ብለን የምንተወው አይደለንም። ካሁን በኋላ እንደ በግ እያወጡ የሚያርዱብን ጊዜ ማብቃት አለበት።
በመጡበት መመለስ ግድ ይለናል። ኢንሻአላህ ደግሞ ኢንሻአላህ በሂደት የምንሰራበት ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ልጆቻችን ባስታጠቁት መሳሪያ ነው እየሞትን ያለነው ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። ሐሳባቸውን ለነጃሽ ቲቪ የገለጹት የመካነ ሰላም ከተማ ሙስሊሞች በማወቅም ሆነ ባለማወቅ በተለያዩ ጊዜያት በሙስሊሞችና በእስላማዊ ተቋማት ላይ ጥቃት የሚፈጽሙትን ታጣቂዎች የሚያስታጥቁት የራሳችን ልጆች መሆናቸው ያሳዝናል ብለዋል። ልጆቻችን ባለማወቅ ታጣቂዎች በዘረጓቸው የገንዘብ መሰብሰቢያ መረቦች ውስጥ እንዳይገቡ መልእክታችንን አድርሱልን ያሉት የመካነ ሰላም ከተማ ሙስሊሞችን በጥላቸው የሚገልን ቡድን በገንዘባቸው ከመደገፍ ተቆጥበው ከሀገር በወጡበት ዓላማ ላይ ብቻ ትኩረት እንዲያደርጉ ጠይቀዋል። የአካባቢው ነዋሪዎች በውጭ ሀገራት የሚኖሩ ኢትዮጵያውያን በሃይማኖት ግጭት ለመቀስቀስ ለሚሰሩ ታጣቂዎች የገንዘብ ድጋፍ ከማድረግ እንዲቆጠቡም እንዲሁ አሳስበዋል። ህዝቡ እየታገልን ነው የሚለው ታጣቂዎቹ የዲያስፖራውን ማህበረሰብ ለመበዝበዝ የሚጠቀሙበት የማጭበርበሪያ ስልት ነው ሲሉም አክለዋል። በሀገር ውስጥ ቢሆን በተለይም በአማራ ክልል የሚገኙ ወጣቶች ቤተሰቦቻቸውን የሚገድል ታጣቂ ቡድን ከመደገፍ እንዲቆጠቡም አስጠንቅቀዋል። ነዋሪዎቹ ወጣቶች ማህበረሰቡን ከሚጎዱ ተግባራት እንዲርቁና ለህይወታቸውም ሆነ ለቤተሰቦቻቸው ብሎም ለሀገራቸው በሚጠቅም ተግባር ላይ እንዲሰማሩ ጠይቀዋል። እኔ በህይወት የሌለም የምችለው ሂጃብ ባለማድረግ አፍራለሁ እና ደግሞ የሚያኮራ ነገር አይደለም። ምክንያቱም የእስልምና አንዱ ሸርጡ ሂጃብ ማድረግ ነው። ለእስልምና ሴቶች ማድረግ ያለባቸው አንደኛ ነገር ቢኖር ሂጃብ ነው። እሱን ደግሞ አሁን ላይ እያረኩኝ አይደለም። አላህ ባለ ጊዜ ግን አደርጋለሁ። ጀስት አድርጉልኝ ብዬ ከዚህ በፊት ሁሌም ነው ተናግሬ የማውቀው እንደዚህ ነገር እና ከየት እንዳመጡት አላውቅም። እና አንድ ነገር ስትይ በአንድ በኩል ይዞራል ነገሩ። የሆነ ነገር ስትይ በዚህ ጋር ይቀየሳል እና በጣም ነው ያስጠላኝ። ከሰው ጋር መነጋገር መጨቃጨቅ በጣም ነው ያስጠላኝ። አሁን ላይ ደግሞ በራሴ ምክንያት ትንሽ ወጣ ብያለሁ ከእንትኑ ማለት ነው። ከፕላትፎርሞቹ በሙሉ ትንሽ ገለል ብያለሁ በራሴ ምክንያት ማለት ነው። በዚህ ሰዓት መጥተው እንደዚህ አይነት ነገር ማድረጋቸው በጣም የገረመኝ። ማን እንደሆነ ባላቅም የምንፈልገው እንደሆነ ባላቅም የአካውንት ግን እኔን ያውክል ብላችሁ ገባሽ? እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም። ጭራሽ አላቃቸውም። በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም። የኔ አካውንትም ማድረግ ነው። የኔ አካውንት ይሄ 1.9 ፎሎወርስ ያለበትና ወደ 100,000 የሚጠጋ ሮዚ ብሎግስ የሚል አለኝ። አካውንታቸው ደግሞ ሁልጊዜም የኔን ፕሮፋይል ነው የሚጠቀሙት፣ ስሜን ራሱ ነው የሚጠቀሙት። ኢቭን ቢያዩ ላይ ራሱ የምጽፈውን ነገር እንዳለ በቃ የኔ አካውንት የሚመስልሽ አድርገው ነው የሚጽፉት። ገብተሽ እስካላየሹ ድረስ ማለት ነው። ፎሎወሩን ስታዩ ነው የኔ አካውንት መሆኑን ማትረጁ እንጂ ፎር ዩ ፔጅ ላይ ዝም ብሎ ሲመጣልሽ እሷ ናት ብለሽ ነው የምታልፉ። ገባሽ? እና በዚህ ልክም ደግሞ እንደዚህ ማረግ ሰው አይደለሁም። ያው ከማረገው ነገር ይሄ ላይክ ከምሰራቸው ሙዚቃ ማንም ሰው ስላንቺም ዛሬ ስላየሽም ሰው ማውራት ትችያለሽ። የዛሬ ሰው ዛሬ ተገናኝቶሽ አውቃታለሁ ብሎ ማውራት ስለሚወድ ማለት ነው። ምንም ስላንቺ የሚያውቀው ነገር የለም ግን አውቃታለሁ ብሎ ማውራት ይወዳል። ኤኒዌይስ ይሄ አካውንት እኔን አይወክልም። ረጁዬ በምን ቋንቋ ማስረዳት እንዳለብኝ አላውቅም። ቪዲዮ መስራት ካለብኝ እሰራለሁ። ይሄ ደግሞ ከሃይማኖት ጋር የሚገናኝ ነገር አይደለም። ከኦርቶዶክስ ጓደኞቼ ጋር ነው አብሬ የምኖረው። አሁንም ድረስ ያደግኩትም ከነሱ ጋር ነው፣ ከጴንጤዎች ጋርም ጭምር ማለት ነው። ምንም ይሄ ከእስልምና ጋር የሚያገናኘው ወይ ከኦርቶዶክስ ጋር ወይ ከጴንጤ ጋር ምናምን ሳይሆን በአጠቃላይ በቀላሉም ይሁን በከባዱም በሃይማኖቴ ድርድር አላውቅም። ሃይማኖቴን እስከ መቀየር ወይም ደግሞ ሃይማኖቴን ቀይር ያለው ብዬ እስከ መውጣት ደረጃ ድረስ አላህም አያደርሰኝ፣ ወደፊትም አልደርስም። ይህ አካውንት አይወክልም። የሰው ልጅ ነን። የሰው ልጅ ሆኖ ሁሉም ሰው ፐርፌክት አይደለም። ረበሽ መላይካ ብቻ ነው ፐርፌክት። የሆነ ቀን ኢንሻአላህ አሁን ያለሽበትን ሁኔታ የሆነ ቀን ተስተካክሎ እናይሻለን። እርግጠኛ ነኝ። እኔ በእናንተ ተስፋ አልቆርጥም። ለምን መሰለሽ? አንዳንድ ጊዜ ዞር ብለን የሆነን ሰው ስንናገር ማየት አለብን እኛ ምን ላይ ነን። በስድብ በማንቋሸሽ ያሉበትን ሁኔታ በመናቅ የሚመጣ ነገር የለም። ሮዚን እኔ ዛሬ አይደለም ማውቃት፣ ሁሌም ከጎኗ ነኝ፣ ሁሌም። ምክንያቱም አሁን እንዲህ አይደለችምና እንደዚህ ነው ብለን የምንርቃቸው ማንነት የላቸው። ገባችሁ? አሁንም ቢሆን የባስ ከእምነት ጋር አንተን ብላችሁ ለሚፈጠረው ነገር እንዲጋጭ አታድርጉ። ሌሎች ሙስሊም እህቶቿም
ከእስልምና ልጅቷ ወጣች ብለው እሷ ላይ እንዲነሱ አታድርጉ። ሮዚት ላይ ላይ ኢላላ ነው የምትለው ዛሬም ላይ ላይ ኢላላ እያለች ነው አለ ላይ ላይ ኢላላ ግን ምን እንደሆነ ታውቂያለሽ? አሁን ላይ እንደውም ትንሽ ሙስሊሙ ማህበረሰብ እንደውም ተረድቶኛል ብዬ የማስብበት ታይም ላይ ያለሁት። ምክንያቱም ትንሽ ከሚሳደቡ ሰዎች አሁን ቀንሰዋል ምናምን ነው ላይክ ሁሉ ጊዜ ባለሽበት እኮ አትቀጥይም አይደለ? ሐዘኑን አታክብድበት። አንተ ለቅሶ ልትደርስ የሄድከው እኮ ሐዘኑን ልታቀል ነው። ማንም ሰው ወንድሙ ላይ ሐዘን በሚደርስበት ጊዜ ለሁለት ነገር ለቅሶ ቤት ይሄዳል። አንደኛ እኔም ነገ ተጓዥ ነኝ ብሎ ራሱን እንዲያዘጋጅ ነው። ሁለተኛ የሞተባቸውን ቤተሰቦች አይዟችሁ ለማለት ነው። አላህ ሰብር ይስጣችሁ ለማለት ነው። ለማጫወት ነው፣ ለማጽናናት ነው፣ ሌላ አይደለም። ግን በዚህ ማጽናናት ላይ ደግሞ በጣም የተወደደው ምንድነው? ጠብቆ የነሱ ምግብ መብላት ነው ወይስ ምግብ ይዞ መሄድ ነው? ብዙ ቤተሰቦች ለቅሶ በሚደርስባቸው ጊዜ እኔ እኮ አባቴን ከቀበርኩ በኋላ እናቴን ከቀበርኩ በኋላ ቤተሰብን ከቀበርኩ በኋላ እንትናን ከቀበርኩ በኋላ ብዙ ብር ጨረስኩ እንግዳ ለመሸኘት ብዬ ይላሉ። ተወዳጁ ግን ሱናችን መንገዳችን ሐዘኑ የደረሰባት ሰዎች ሐዘናቸውን ማቅለል የምንችለው ልክ አከሌ ቤት ለቅሶ ደረሰ ሲባል እኔ ይሄን ሸፍናለሁ፣ እኔ ደግሞ ይሄን ሸፍናለሁ፣ እኔ ይሄን ሸፍናለሁ ሲባል ትልቁ ሐዘንን ማቅለል ይህ ነው። አንዳንድ ብሔሮች አሉ በጣም የሚገርሙኝ የሚያስደስቱ። ልክ አከሌ ሞተ ሲባል ቆንጆ መዋጮ ያዋጡና የዛ ቤተሰብ ገንዘብ እንዳይነካ ያደርጋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ጃፈር ታላቁ ሰሃባ ሐዘን በደረሰበት ጊዜ ሐዘን ደርሶበታል፣ ሐዘን ወርዶበታልና ምግብ ይዛችሁለት ሂዱ ብለው ያዘዙ። አዎ በተጨማሪ የምናደርጋቸው አስተዋጽኦች ሐዘናቸውን ያቀላል፣ ወጪያቸውንም ያቀላል። በተለይ ደግሞ አባታቸው የሞተባቸው ልጆች ሲሆኑ ደግሞ ከምንም በላይ ከምናዋጣው የበለጠ በእኛ ገንዘብ ነው እንግዳ መሸኘትም ያለበት። ያለው ገንዘቤ አለኝ የማንም ሐቅ የለብኝም ያለ ግን ቢያበላም ምንም ችግር የለውም። ጀዛኩሙላህ ኸይር። አናቷ ላይ ይደረጋል። እባቦች ይመጡልሻል ይልሱና ዝም ብለሽ ተኝ ነው መተለኝ። እንዴት ተኛለሁ እንዲየቀፈፈኝ ዝም ብለሽ ተኝ እንዴት ተኛለሁ እየቀፈፈኝ ላታለ አትፈሪም ነበር? ምን ላርክ? አንቺ እኮ የታሰረ ሰው ወዴት ነው የሚሄደው? ፈራውኝም አልፈራው ምንም ማድረገው ነገር የለማ። ምንም አይነኩሽም ዝም ብለሽ ተኝ ትለኛለች። ተኛለሁ። ይመጣሉ። ሲመጡላ በላይ ላይ ሲወጡላ ያለው በላይ ላይ ሲወጡ ልብሱን እንደዚህ እስከ ጭንቅላቴ እስከ እግሬ ድረስ ውጥርጥር አድርጌ ስለመተኛ እንጂ በላይ ላይ ወጥቶ ነው በሷ ላይ አንዲ ተራምዶ የሚልሱት ቅቤው። እስከ መቼ ድረስ ነው እንዲ? ምን አገባሽ? እስካለን ድረስ እንደዚህ ይቸው ነው። ምንም የማይቋረጥ ነገር ነው። አይቋረጥም። እንግዲህ ፋዘር ነው አይደል? ለዚህ ሁሉ ያበቃኝ የስራውን ፈጣሪ ይስጠው። ሌላ ነገር እኔ ምንም አልልም። ዝም ብሎ ያልሆነ ነገር ውስጥ ገደል ውስጥ ይከተኛል። ምንም የማላቀው ከትምህርቴ ላይ አንስቶ የሰው አባት ተማሩ እዚህ ጋር ትደርሳላችሁ ይላል እንጂ እኔን ጨለማ ውስጥ ከቶኝ ከጨለማ ጋር አገናኝቶኝ ጠፍቶ ይሄዳል ብዬ በጣም እንዳለቀስኩኝ ብዙ አመት ቆየሁ። ይሄ አሁን መጥተው አምልኮ ግን ቤተሰቦች ቤት አልነበረም? የለም። አይ ይሄ የለም ያለው በቃ ቡና እንዲ ጸሌ ምናምን ነው እንጂ የለም። እንደዚህ ገጠር ነው ያለው። እንዲሁ ገጠር ወጣ ብሎ ሊተሸክመው ሄደው ህፃን ሲወለድ ይታቀፋል። ካልታቀፈ ልጅ እንዲ ምናምን ይባላል። ማን ሲወልድ ነው? ማዘር ተወልዳለች አይደል? ማዘር በምትወልድበት ሰዓት ሊያሳቅፉ ይሄዳሉ። እንጂ ቤት ውስጥ እንደዚህ ብዙም እንደዚህ ጫና ነገር የለም። ይመኑት እንጂ ቤት ውስጥ የለም። አማኝ ናቸው። ሄደው አምልኮ ስርዓቱን ይፈጽማሉ እንጂ ቤት ውስጥ ግን ያለ ነገር አለ። ቤት ውስጥ የለም። ይሄንን ነገር ያገኘሽው አንቺ አግልካክስሽ ጋር ስትሄጂ ነው። በቃ በጣም አስጠይ ነገር ያየሁት እዛ ነው። ፈጣሪን እንደለማንኩኝ አልሐምዱሊላህ ብዙ አመትም ብቆይ አሮጌ አያትሽ ሞት የተባለ ተነስተን መጣን። ስንመጣ በቃ ፋዘር ቤት ስላሌለ አልወጣም አልኳት። ያውቄ ለምን አለችኝ። አልወጣም እሱን አይቼ ነገ መጣለሁ አልኳት። ነገ መጣለሁ ስለዚህ አልሄድም። ቀበርኳት ልልሽና ለብሼ መጣሁት ልብስ ለጸጉሬ ችዬም ዞር አለልም። ያን ትልቅ ሻርብ ነው ተጠምጦሞብኛል። እኔ ይሄ የነሱ ጣጣ እንዳለ ልብሱን ከላይ ላይ ሞልጭ አርጋ ራቁቴን ያቆመችው አውልቃ ሄዳ ቀብር ያመጣዋለች። ለምን ቀበርኩኝ? ሰውየው ይገለኛል። እንግዲህ ለምነውኛል። እዛ ለድረይ ነው ያ ጋብቻ ሳይፈጸም ፈጣሪው ንቀለኝ ነው ያልኩት። ከዛ ቤት ለተዳሪ ነበር በጣም አያትሽ ሲሞቱ ሰበብ እሱ ሆነልኝ። እንደው ሁነት ምድርን ሰማይን የዘረጋው ጌታ ኮን ከዚህ ቤት ንቀለኝ። እዚህ ሀገር ውስጥ እንጀራዬን አታደርገው እህል ውሃም ቢሆን አቋርጥልኝ። እኔ አላገባም እዚህ ሀገር
ይሄው ለጌሹ ምን አለ በቆሎ ተፈጨ ሁሉም ነገር ተዘጋጀ ሲዘጋጅ አሁን ማን እንደምድር እንግዲህ እናያለን እላለሁ በልቤ ሲባል ይሄ ሞት መጣ ተባለ ነው ወጣው ተነሻን እንደ ፋዘር ሳለ እንዴት ሄዳለሁ እንዴ እናቱም ሞታ እሱንም ሳላገኝ ምን ብዬ ነው የምሄደው በማግስቱ እሱ ሸኘኛል እናንተ ቀጥሉ አልኳቸው